አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የተከበራችሁ የምክር ቤት አባላት ላለፉት 6 ወራት ኢትዮጵያ ያስገኘቻቸውን አጠቃላይ ውጤቶች፣ የገጠሟትን ፈተናዎች፣ ከነዚያም ፈተና ልትወጣ የምታስብበትን መንገድ በጋራ ለሰጣችሁት አመራር ለተገኘው ውጤት ከፍ ያለ ምስጋና እያቀረብኩ ለተነሱ ጥያቄዎች መጠነኛ ማብራሪያ ለመስጠት እሞክራለሁ። በመጀመሪያ ኢኮኖሚክ ጉዳዮችን በሚመለከት ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሲሰራ የነበረው የኢኮኖሚ ሪፎርም ዋነኛ ከሚባሉ ዓላማዎች ውስጥ አንደኛው የማክሮ ስብራትን ማድረቅ ነው። የማክሮ ኢኮኖሚ የገጠመውን ተግዳሮት፣ የገጠመውን ስንክሳር፣ የገጠመውን ፈተና ደረጃ በደረጃ መቅረፍ ነው አንዱ ዓላማው። ሁለተኛው ግብርና መር የሚባለው የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ጥራት ያለው እድገት ሲባል በከተማ፣ በገጠር፣ በእያንዳንዱ ሴክተር በሰው ሕይወት ውስጥ ሊታይ በሚችል መልኩ እና ትውልድ ላይ የሚፈጥረውን ጫና በሚቀንስ መልኩ የሚፈጠር እድገት ማለት ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። እነዚህንና መሰል ዓላማዎች አንግበው የተነሳው የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል። የኛ መነሻ ከ1950 አካባቢ ጀምሮ ከሁለተኛው የዓለም ጦርነት ማብቂያ በኋላ ልክ አሁን እኛ ሪፎርም እንደምንለው የምዕራቡ ዓለም በሰራው ጠንካራ ሪፎርም ዓለም አቀፍ የፋይናንስ ተቋማት ታግዞ ለ50 ዓመታት ከፍተኛ እድገት ያሳየበት ላለፉት 25 ዓመታት መጠነኛ የእድገት መቀዛቀዝ ቢኖርም የእድገት ሳይቋረጥ የቀጠለበት ከሞላ ጎደል ያለፈው 75 ዓመታት የምዕራቡ ዓለም በሰራው ሪፎርም በሰራው ስራ በዓለም ደረጃ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነበር። ያ ዘመን አሁን እየቆመ ያለ ይመስላል። ሁለተኛው ትሬንድ ከ2000 ከሞላ ጎደል አካባቢ ጀምሮ ከሀገራት ቅደም ተከተል ሊለያይ ይችላል። ባለፉት 25 ዓመታት
ፈጣን እድገት ሲያሳይ የቆየው የኤዥያ ዓለም ነበር። እነ ቻይና እነ ሲንጋፖር ቀደም ያሉ ቢሆንም እነ ህንድ እነ ማሌዥያ እነ ኢንዶኔዥያ ተከትለው አሁን ባለው ሁኔታ ጃፓን፣ ደቡብ ኮሪያን ጨምሮ ከፍተኛ እድገት ባለፉት 25 ዓመታት ኤዥያ የሚባለው የዓለም ቀጠና ሲያሳይ ቆይቷል። ቀጥሎ የሚመጣው የአፍሪካ ተስፋ ምንድነው? ይሄ የኤዥያ እድገትስ እስከ መቼ ይቀጥላል? ልክ እንደ ምዕራቡ 75 ዓመት የሚቀጥል ከሆነ ሌላ 50 ዓመት መጠበቅ አለብን። በሚቀጥለው እድገት ውስጥ ለመቀራመት ዋና ዋና ጊዜንና የሀብት ልክ የሚወስኑ ፋክተሮች ምንድን ናቸው? እነሱን ለይተን ትውልድ ላይ ካልሰራን በቀር የዛሬው ድህነት የትናንትናው ዕዳ እኛ ላይ ሳያበቃ ወደ ልጆቻችን ሊሸጋገር ይችላል። ይሄ እንዳይሆን የኛ ሪፎርም በሚቀጥሉት ዓመታት እድገት ማስመዝገብ ብቻ ሳይሆን አፍሪካ ውስጥም ቀጣይ ተስፋ እንዳለ የሚያመላክት መሆን አለበት የሚል መነሻ ይዞ ሲሰራ ነበር። በዓለም አቀፍ ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ሕዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ሕዝብ የአፍሪካ ሕዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የሕዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም። በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች፣ ወጣቶች፣ ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። ከዚህ አንጻር የኛ ሪፎርም ምን ያክል ትውልድ ላይ አበክሮ እንደሰራ ለማየት አንደኛው መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲማም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ
መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ሁለተኛው በእናንተም ጥያቄ እንደተነሳው ማተኮር ያለብን ዩኒቨርሲቲ ላይ አይደለም። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው። እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር። ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። ለምሳሌ 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሼቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሼቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። ሶስተኛው ክሪቲካል ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አራተኛው ክሪቲካል ጉዳይ በምዕራቡም በኋላ በኤዥያውም እድገት አንዱ ዓለም ሊማርበት የሚገባው ችግር የተፈጠረው እድገት ኢንቫይሮንመንትን እየበከለ እየጎዳ የመጣ እድገት ነው። በአንድ በኩል እድገት አለ፣ በሌላ በኩል ደግሞ ልጆቻችን ዋጋ ያስከፍላል። ለምሳሌ አሁን እያደጉ ካሉ ሀገራት አንዳንዶቹ ከጂዲፒያቸው ከ9% ያላነሰ በዚሁ ክላይሜት በተፈጠረ ችግር ምክንያት የሚጎዱ አሉ። አንዳንድ አውሮፕላን ማንሳት የማይችሉ መንቀሳቀስ የማይችሉ ከተሞች አሉ ኤዥያ ውስጥ። ፖሉሽን በሩቅ የምንጠብቀው ሳይሆን በቅርበት ኢኮኖሚያቸውን እንቅስቃሴያቸውን እየገታ ያሉ ሀገራት አሉ። ያ ችግር በእኛ ልጆች እንዳይደገም
ከኢንቫይሮንመንት ጋር ኮኤግዚስት ማድረግ እንድንችል እየጠፋ ያለውን ግሪነሪ በግሪን ሌጋሲ እየተበላሸ ያለውን ሪቨር በሪቨር ሳይድ እየቀየርን እድገቱ ተፈጥሮን ሳያበላሽ መፈጠር አለበት። ያ ከሆነ ነው አስተማማኝ እድገት ሊሆን የሚችለው በሚል ነው ይህ ሪፎርም ሰራ የነበረው። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎች ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመለክታል። በእውቀት ውጤቱን በጋራ የምናየው ቢሆንም ከዚህ አንጻር ባለፈው ዓመት በ2025 በዓለም ላይ 10 ፈጣን እድገት የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይህ የሚያሳየው ምንም እንኳ ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። ምን ከሆነ ገብቶን አውቀን አስበንበት ልጆቻችን ላይ ከሰራን የምንሰራው ስራ ሁሉ ዛሬውን ውጤት የሚታይበት አይደለም። ኢትዮጵያ ቦታዋ የት ነው ከተባለ ነዳጅ ከማያመርቱ ሀገራት ከነዚያ 10 ሀገራት ከቀዳሚዎቹ አንዷ ናት። 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የአይኤምኤፍ የወርልድ ባንክ ዳታ ነው። አምና የተመዘገበው እድገት ብቻ ሳይሆን ዘንድሮ በ2026 እንደ አይኤምኤፍ ፕሬዲክሽን ከሆነ አፍሪካ በሞደርን ሂስትሪ ለመጀመሪያ ጊዜ ከኤዥያ የላቀ እድገት በአፍሪካ ሊመዘገብ እንደሚችል አይኤምኤፍ ተንብዮአል። በጂዲፒ ያለው ግሮዝ የአፍሪካ በ2026 ከኤዥያ ካለው እድገት በታሪክ ለመጀመሪያ ጊዜ የተሻለ እንደሚሆን ገምቷል። ይህ አጠቃላይ ጂዲፒ ሳይዙን ሳይሆን ካለው ሳይዝ ያለው እድገት ማለት ነው። ሳይዙ ረጅም ጊዜ ይፈልጋል እዛ ለመድረስ። የኢትዮጵያን ብንወስድ በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀር ነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለውን ልዩነት መለስ ብሎ ማየት ይችላል። ሚኒመም
2% ዲፍረንስ ነበር ሚኒመም። አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ይህም በየዌብሳይቱ የሚገኝ ስለሆነ የተከበረው ምክር ቤት ማየት ይችላል። የጋራ ሪፖርታችንን ሪፎርሙ ያጠነጠነበት ያተኮረበት ዋናው ኤሪያ አንደኛ ናሽናል ባንክ በመንግስት ብቻ ሳይሆን በፋይናንሻል ሴክተር ብቻ ሳይሆን በሌሎች ፓርትነሮችና ኢትዮጵያ ውስጥ ኢንቨስት ማድረግ በሚፈልጉ ኃይሎች የሚታመን ነፃ ጠንካራ ተቋም እናድርገው የሚል የሪፎርሙ አንዱ እምብርት ነው። ሁለተኛ የፋይናንሻል ሴክተር አጠቃላይ በኢኮኖሚ ያላቸው ሚና አነስተኛ ስለሆነ በጥቂት ሰዎች ዙሪያ የሚሽከረከር ስለሆነ ፋይናንሻል ዲፕሪንግ ለማረጋገጥ ቴክኖሎጂ የሚጠቀሙ አሰራራቸው የዘመነ የፋይናንሻል ሴክተሩ ሰፋ ያለን ኤሪያ የሚሸፍን ፋይናንሻል ኢንክሉዥን የሚያረጋግጥ እናድርገው ነው። ሶስተኛው ብዙ ኢንቨስትመንት ላይ መዋል ሲገባቸው ኢንቨስት የማይደረጉ ሀብቶች ስላሉ የስቶክ ማርኬት ስርዓት ፈጥረን በኢትዮጵያ ውስጥ ከኢንቨስትመንት ውጭ የሆኑ ሀብቶች ወደ ስቶክ ማርኬት እንዲገቡ በማድረግ ደረጃ በደረጃ ደግሞ የውጭ ባለሀብቶችን በስቶክ ማርኬት አማካኝነት ሀብታቸውን ወደ ኢትዮጵያ እንዲያፈሱ ማድረግ አለብን ነው። በሶስቱም የተሟላ ደረጃ ደርሷል ባይባልም አመርቂ ውጤት እየመጣ ይገኛል። የማክሮ ሪፎርሙ ከፍተኛ ድፍረት የተሞላበት በነበርንበት አጠቃላይ ስብራት ውስጥ ለማድረግ ብዙ ወደ ኋላ የሚይዙ ጉዳዮች የነበሩት ቢሆንም መንግስታችን ከትውልድ ባለው ጉድኝትና ከፍተኛ መሻት በድፍረት ገብቶበት አመርቂ ውጤት በሁሉም መስክ መጥቷል። በሁሉም መስክ ይሄን ዘርዘር አድርጎ 10.2% እድገት ኢትዮጵያ ውስጥ ይመጣል ወይ አይመጣም የሚለውን ለማየት በተወሰነ ደረጃ ሴክተሮች እንመልከት። ሴክተሮች ስናይ የእነሱን እድገት ደምረን አግሪጌት ውጤቱ ነው አጠቃላይ ጂዲፒ ላይ የሚንጸባረቀው። እያንዳንዱ ሴክተር እያደገ ከሆነ እያደገ ያለበት ሬት ከታየ ሲሰናሰል በኢትዮጵያ ውስጥ ያለውን እድገት በተሟላ ደረጃ ለማሳካት ያስችላል ማለት ነው። በማክሮ ብቻ ሳይሆን በሴክተር ሌቭል ግብርና የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። በሚቀጥሉ 6 ወራት ያን አጠናክረን ከቀጠል ካሰብነው በላይ ማሳካት እንደሚቻል መገመት አያዳግትም። ነገር ግን ባለፈው የተሳካው እንዳለ ይሳካል ማለት ስላልሆነ ግምቱን በተቻለ መጠን ኮንሰርቫቲቭ ሆኖ ማየት አስፈላጊ ይሆናል። ይሄ እድገት እንዴት መጣ ያላችሁ እንደሆነ ምናልባት በቅርቡ የፕላን ሚኒስቴር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88,000 የሚጠጉ ኢትዮጵያውያን
በ19600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። ከሁሉ በላይ ደግሞ በግለሰብ አርሶ አደሮች ስራ ላይ የሚውል ፓምፕ 2010 ኢትዮጵያ 6000 ገደማ ፓምፖች ነበራት። ዛሬ ኢትዮጵያ ውስጥ 280,000 ፓምፕ አለ። ከ6000 280,000 ፓምፕ ምን ሊያመጣ እንደሚችል በቤተሰብ ደረጃ እናንተ ገምቱት። በዚህ ሴንሰስ ኮመርሻል ፋርሚንግን ሳይጨምር በግለሰብ አርሶ አደሮች በክላስተር እና በቴክኖሎጂ አጠቃቀም የመጣው እድገት በጣም ከፍተኛ ነው። በጣም ከፍተኛ ነው። አጠቃላይ ውጤቱ ሲደርስ የሚገለጽ ቢሆንም ይሄ ብቻ አይደለም። ማዳበሪያ ላይ ኦርጋኒክ ማዳበሪያ ከአንዳንድ የግብርና ተረፈ ምርቶች በከባቢ የማምረት ኮምፖስት የማዘጋጀት ልምምዱ ከጊዜ ወደ ጊዜ እያደገ ስለመጣ በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች ወደ እርሻ በመጨመራቸው የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ አሻሽለዋል። አሁንስ ምን ያደረግን ነው? የማዳበሪያ ፋብሪካ በአገር ውስጥ መስራት ብቻውን በቂ አይደለም ብለን ከአንዳንድ ፓርትነሮች ጋር በመተባበር በድፍን ኢትዮጵያ ሞባይል ላቦች እያዘጋጀን ነው። ለምሳሌ አርሲ ውስጥ በከፍተኛ ደረጃ ስንዴ፣ ገብስ ይመረታል። ለአርሲ ገብስና ስንዴ የምናቀርበው ማዳበሪያና ለጅማ በቆሎና ሩዝ የምናቀርበው ማዳበሪያ፣ ለጎጃም ጤፍ የምናቀርበው ማዳበሪያ አንድ አይነት ነበረ። መሬቱ ይለያያል፣ ምርቱ ይለያያል። የምንገዛው የምታውቁት ማዳበሪያ ነው። ይሄ አያዋጣም። እያንዳንዱን መሬት ፈትሸን ለዚያ አፈር ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገውን ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። ዘርፈ ብዙ ስራዎች፣ ድምር ስራዎች ተሰርተው ነው ግብርና 7.3 ብቻ ሳይሆን ከዚያ በላይ እድገት ሊያረጋግጥ ይችላል ተብሎ የሚታሰበው። በግሪን ሌጋሲ ተሳትፋቸዋል፣ በሌማት ተሳትፋቸዋል፣ በአካባቢ ጥበቃ ተሳትፋቸዋል። በየሄዳችሁበት በግብርና ወቅት ማህበረሰቡን አግዛችኋል። በየመንደራችሁ ምን አይነት ለውጥ እንደመጣ እየመጣ እንዳለ ታውቃላችሁ። ከዚህ በላይ መሆን የለበትም ወይ? አለበት። ከዚህ በላይ ልንሰራ አይገባም ወይ? ይገባል። ሳንኩራራ በርትተን አሁንም ምርታማነት ማደግ አለበት። ያ ምርታማነት እንዲያድግ ግን የመጣውን ውጤት በመካድ መሆን የለበትም።
አመርቂ ውጤት በየትኛውም ዘመን ታይቶ የማያውቅ ውጤት ታይቷል። ይሄን ማስቀጠል ማስፋት ያስፈልጋል ከተባለ እስማማለሁ። ይህንን ግን ውጤት ማናናቅ በጣም ከባድ ነው። ስንዴ ኢምፖርት የምታደርግ ሀገር ያን ማቆም መቻሏን ማናናቅ በጣም ከባድ ነው። $700,000 በአመት ኤክስፖርት ቡና የምታደርግ አገር $2.5 ቢሊዮን ገደማ እያደረገች የቡና ምርት የለም ብሎ ማሰብ ተገቢ አይመስለኝም። ግብርና ከዚህ አንጻር መጠነ ሰፊ የሆነ ለውጥና እድገት እያመጣ ነው። ኢንዱስትሪ ተቀዛቅዟል ሲባል ሰምቻለሁ፣ ግን አይመስለኝም። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። መቀዛቀዝ አያሳይም። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። በነገራችን ላይ ቅድም በሴንሰስ ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ለገቢም ሀብታችን ለማወቅም ስለሚያግዘን ከነዚያ 2.6 ሚሊዮን ቢዝነስ ውስጥ 17% ወይም 413,000 አምራች ኢንዱስትሪ ነው። 413,000 በዚህ ደረጃ በቁጥር የምናቅ ነበር ወይ ከዚህ ቀደም ያላችሁ እንደሆነ ያው ስለምታውቁት መናገር አያስፈልግም። መጀመሪያ ማወቅ፣ ጠንካራ ደካማ ጎኑን መለየት፣ ደካማ ጎኑን መደገፍ፣ ውጤታማ ማድረግ። ብድርም መሬት አቅርቦትም ቴክኖሎጂም ለውጥ አለው። ከሁሉ በላይ ግን ታስታውሱ ከሆነ በገፍ በስመ ኢንቨስተር 10,000 እና 5,000 ብር ያለውን ሰው መሰብሰብ ዋጋ የለውም። አንከር ኢንቨስተር ለይተን እነሱን እያመጣን በርከት ያለ ሰው ስራ ይዞ ከፍተኛ የኤክስፖርት አቅም ያሳድጉልናል። እነዚያ ጋር እናተኩር ብዬ ለዚህ ምክር ቤት ማቅረቤ ይታወሳል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው አመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው አመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት ነኝ። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው አመትና በዚህ አመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው አመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ አመትም ቢሆን አመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። ሶስተኛው በብዝሃ ዘርፍ ያስገባነው ማዕድን ነው። ማዕድን ምን ያመጣ እንዳለ ታውቃላችሁ? በዚህ 6 ወር 30% እድገት አለው የማዕድን ገቢ 30%። ብረት 36% ጨምሯል። ሲሚንቶ 28% ጨምሯል። ሲሚንቶና ብረት የጨመረው
በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? ኢትዮጵያ ውስጥ አሁን የቤት ግንባታ ከድሮ ያነሰ ነው ይባላል። ኧረ ግፍ ነው። ግድ የለም ተው። አይበቃም እንፍጠን፣ ቤት በጣም ችግር ነው ከተባለ እውነት ነው። ግን በገጠርና በከተማ እየተገነባ ያለው ቤት ተቀዛቅዟል የሚያስብል አይደለም። በቂ ነው ወይ? አይደለም። እሱም ስራ ይፈልጋል። እውነትን እየካድን ሳይሆን የጎደለን ነቅሰን እያወጣን ቢሆን ስለሚሻል ማነሳው። ሰርቪስ እንመልከት። ሌላው ሴክተር በለውጡ ጊዜ የኢትዮጵያ አየር መንገድ 7 ምናምን ማክሲመም 8 ሚሊዮን ሰው በአመት ያጓጉዝ ነበር። ማክሲመም ነው 8 ሚሊዮን። ባለፉት 6 ወራት 10.7 ሚሊዮን ሰው አጓጉዟል። 6 ወር 10.7 አመት 8 ሚሊዮን የሚታይ ቁጥር ነው። በዚህ አመት ቢያንስ 22 ሚሊዮን እንደርሳለን። 22 ሚሊዮን ከደረስን ስንጀምር ከነበረው ኦልሞስት 3 እጥፍ ገደማ ባይደርስም ከ2 እጥፍ በላይ ማለት ነው። የአየር ቁጥሩ ኤርፖርት ቁጥሩ እንደተጠበቀ ሆኖ የሆሳና ኤርፖርት ተነስቷል። ተደጋጋሚ ጥያቄ ነው። ከአየር መንገድ ጋር እንመካከራለን። በቀጥታ የሚመልሰው ጉዳይ ስላልሆነ ለማዕከላዊ ክልል ግን ኤርፖርት አያስፈልግም የሚል እምነት መንግስት የለውም። በርከት ያሉት እየሰራን ያለ ነው። የሆሳናም መቼ የሚለውን ባላቅም መታየቱ አይቀርም። ኢቲ በቁጥር በመዳረሻ በትርፍ በሚያጓጉዘው ሰው ጨምሯል። ዲጂታልስ ሞባይልን ብንወስድ ሞባይል የለውጡ ጊዜ 37 ሚሊዮን ሰው ሞባይል ይጠቀም ነበረ። 4G አይደለም ሞባይል። ዛሬስ ኢትዮ ቴሌኮም ብቻ 87 ሚሊዮን፣ ሳፋሪኮም ከ10 በላይ በድምሩ 97 ሚሊዮን ሰው በላይ ሞባይል ይጠቀማል። 60 ሚሊዮን ጭማሪ አይደለም ማለት ነው። 60 ሚሊዮን ትልቅ ጭማሪ ነው። በቂ ነው አይደለም። እያንዳንዱ ኢትዮጵያዊ 100% ማድረስ አለብን። ለውጡና እድገቱ ግን የሚጨበጥ የሚታይ ስለሆነ እኔ ስንቀሳቀስ በየክልሉ ከሚገርመኝ ነገር አንዱ ትልቅ ትንሽ የሚይዘው ስልክ ነው። ስልክ ብቻ ግን አይደለም። 5G አሁን ኢትዮጵያ ውስጥ 28 ከተሞች 5G ገብቶላቸዋል። 3 ገደማ ኮሚሽን የተደረጉ ነው። በቅርቡ 30 ከተሞች ይደርሳል። 4G ግን 1070 ከተማ ኢትዮጵያ ውስጥ 4G ገብቶለታል። 1070 ከተማ ምን ማለት ነው? 4G ማለት ዳታ ነው። በዚህ አማካኝነት ብዙ የንግድ የመማማር ስርዓት ትውልድ እንዲያገኝ እድል ያመቻቻል። በፋይናንሻል ሴክተር ሞባይል መኒ መቼ የጀመርነው? 3 ዓመታችን። ዛሬ 58 ሚሊዮን ኢትዮጵያውያን በሞባይል መኒ ይጠቀማሉ። በ3 ዓመት ውስጥ የፋይናንሻል ትራንዛክሽን ከ3 ዓመት በፊት ከሞላ ጎደል በካሽ ነበረ። ከሞላ ጎደል ሞባይል መኒ ከጀመርን በኋላ ባለፉት 3 ዓመታት በተሰራው ስራ አሁን የቨርቹዋል ትራንዛክሽን ከካሽ በልጧል። በ3 ዓመት ውስጥ ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ሊፕፍሮግ ነው፣ ዝላይ ነው። ይሄ የፖሊሲ ውጤት ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። 60% ከአምናው እንኳን። ቁጠባ 15% ጨምሯል። ለፋይናንሻል ኢንክሉዥን ቅድም የተነሳው የብድር በሞባይል መኒ ብቻ 11% ደርሷል። ምን ማለት ነው? ሰዎች በሞባይላቸው ትናንሽ ገንዘብ መበደር እና ስራ መስራት እንዲችሉ። በስታርታፕ ያለው እንቅስቃሴ በየተቋማት ታውቃላችሁ። ህንፃ ገንብተን ልጆች ሰብስበን ስራቸውን እንዲያሳዩ እጃቸው እንዲፍታታ የሚደረገውን ጥረት። በፋይናንሻል ኢንክሉዥን
የሚዳረሰው ብድር በበቂ ደረጃ ገጠሩን ያማከለና የሰፋ ነው ወይ ያላችሁ እንደሆነ ገና ብዙ ይቀረናል። ከዚህ አንጻር ጥያቄው ትክክል ነው። ለውጥ የለም አይደለም። በሞባይል መኒ ብቻ 11% አድጓል። ነገር ግን ከዚያ በላይ መስፋት አለበት። ፋይናንሻሊ ዲፕኒንግ ካላስፋፋን በቀር ፋይናንሻል ኢንክሉዥን ካላረጋገጥን በቀር የምናስበውን ብልጽግና በሁሉም ጫፍ ለማምጣት እንቸገራለን። ውጤቱ ግን አመርቂ ነው። ቱሪዝም መቼም በዘንድሮ ገና፣ እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ሳሚት ኢንተርናሽናል ሰሚቶች የዚህ 6 ወር ከሞላ ጎደል አምና ዓመቱ ሙሉ ካደረግነው ጋር ይቀራረባል። ኦልሞስት በየሳምንቱ ኢንተርናሽናል ሰሚት አለ ኢትዮጵያ ውስጥ። ይሄ ሲደመር በሴክተሮች ያመጣናቸው ውጤቶች በማክሮ ከተገኘው ውጤት ጋር ተሰናስሎ በዚህ ዓመት 10.2% እድገት እናመጣለን። ኮንሰርቫቲቭ ሆነን ነው። የሚቀጥለው 6 ወር ልክ እንደባለፈው 6 ወር ሳንዘናጋ ቀን ከሌት ከሰራን ውጤቱ ከዛም የላቀ ሊሆን ይችላል። ግን ትንበያ 100% እርግጠኛ መሆን ስለማይቻል ሪስኮች አስፍቶ ኮንሰርቫቲቭ ሆኖ ሚኒመም 10% እድገት ለማምጣት ይቻላል የሚል ሐሳብ ነው ያለው። የዓመት እቅዳችን 9.2 ነው። የ6 ወር አፈጻጸማችን ግን ወደዚህ ለጠጥ አድርጎ ለማቀድ የሚያስችል አስቻይ ሁኔታ እንዳለ በመገንዘብ ነው። ገቢና ወጪያችን እንመልከት። አንዱ መታየት ያለበት እሱ ነው። በዚህ ዓመት ገቢ አሻሽለን 1.2 ትሪሊየን መድረስ አለብን የሚል እቅድ አቅርበንላችኋል። 1.2 ትሪሊየን የዓመቱ እቅዳችን ነው። በ6 ወር የፈጸምነው 709 ቢሊየን ነው። ያለፉት 25 ቀናት 85 ቢሊየን ሰብስበናል። ይሄን 5 ቀን ጨምሮ የ7 ወሩ 810-15 ቢሊየን ገደማ ይገመታል። የ8 ወሩ የ7 ወሩ 800+ ቢሊየን ከሆነ 1.2 ማለታችን ያንሳል። ትንሽ እንጨምር፣ እናስፋ፣ ቢዝነስ እየለየን ነው ብለን በፌደራል 1.5 እናድርስ። በጣም አምቢሺየስ የሆነ እቅድ ነው። ከ1.2 1.5 በጣም ከባድ ነገር ነው እንደምታውቁት። ግን ያው ፑሽ ማድረግ ስለሚያስፈልግ በክልሎች ቢያንስ 1 ትሪሊየን ይሰብሰብ፣ ሲደመር 2.5 ትሪሊየን ከደረስን ከጂዲፒያችን 9% ገደማ እንደርሳለን። ባለፈው ታስታውሳላችሁ 7 አካባቢንም ብያለው እመርታ ያመጣል ማለት ነው። ከሰብሳራስ ገና ነው 15% በላይ ስለሆነ ይቀራል ገና አሁን ገቢ። ይሄ በምን መጣ ያላችሁ እንደሆነ ቅድም እንዳነሳሁት 2.6 ሚሊዮን ቢዝነስ አክሮስ ዘ ካንትሪ በቤት ለቤት ተቆጥሯል። ከዚህ ውስጥ 400 ምናምን ሺህ ገደማ ኢንዱስትሪዎች ተለይተዋል። ማኒፋክቸሪንግ ከዚህ ቀደም የነበረውን የታክስ ወራ ለመከላከል ያግዛል። ኦቶሜሽን ላይ የተሰራው ስራ፣ ቤዝ ማስፋት ላይ የተሰራው ስራ፣ ይሄ ተደማምሮ ገቢያችን በምናስበው ልክ እያደገ ከመጣ በገቢና ወጪ መካከል ያለውን ክፍተት ደፍሲት እየሞላ ይሄዳል ማለት ነው። ገቢያችን ከእቅዳችን በላይ ከሆነ፣ በእያንዳንዱ ሴክተር ያለው ውጤት ከእቅዳችን በላይ ከሆነ፣ ያ ደግሞ የመጣው በወጪ ብዛት ነው እንዳይባል ወጪ ላለፉት 6 ወራት አቅደን የነበረው 801 ቢሊዮን ብር ነው እቅዳችን። ያወጣነው 48.5% ገደማ ነው። 100% አላወጣንም። ገቢ ግን ካቀድነው የላቀ አስገብተናል። በወጪ ኃይል አይደለም ያ ገቢ የመጣው ማለት ነው።
ወጪ ላይ አሁን ተጨማሪ ስራ የሚያስፈልገን ቢሆንም ዴፊሲት እንዴት ሞላን ነው ሌላው ጥያቄ። ናሽናል ባንክ ቅድም ባልኩት መሰረት ኢንዲፔንደንት ሆኖ በፋይናንስ ሕግ መመራት ይጀምር ብለን አምና ከናሽናል ባንክ ሳንበደር አመቱ እንደጨረስ ነው። በዚህ አመትም ዴፊሲት የተሞላው ከልማት አጋሮችና በትሬጀሪ ቢል ብቻ ነው። በትሬጀሪ ቢል እና ከልማት አጋሮች እየሞላ ከሄደ ዴፊሲቱን በኢንፍሌሽን ላይ ያለው ጫና ይቀንሳል ማለት ነው። ይህም መልካም ጅማሮ መልካም ውጤት እንደሆነ ማየት ያስችላል። ከዕዳ ጋር ተያይዞ ለተነሳው ጥያቄ የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻሉን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቆጣጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ፣ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላቸዋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ እየተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛው የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው።
የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይስ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የስራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው። ይሄንን ጉዳይ ቀን ከየት እንስራ የሚለውን በደንብ የምንስማማበት ጉዳይ ይሆናል። ከዕዳ ጫና ውጭ ኤክስፖርት እንመልከት። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን፣ ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ምክንያቱም ካቀድነው 120% ነው ያሳካነው። ኤክስፖርት ኦፍ ጉድስ ምን ማለት መሰላችሁ? አምናን ካልጨመራችሁ፣ አምና ስላደገ አምናን ካልጨመራችሁ ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ $5.1 ቢሊዮን ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው። 3 ታይምስ ቢገር ማለት ነው። ይህንን ቁጥር ማየት የሚቸገር ሰው መኖር የለበትም። ሰርቪስ $4.5 ቢሊዮን በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ $4.6 ቢሊዮን ገብቷል። 39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት $2.3 ቢሊዮን ገደማ መጥቷል። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት $2 ቢሊዮን በላይ ባለፉት 6 ወራት ገብቷል። ደምሩት። ይሄን
ለኢምፖርት ያወጣነው ወጪ ባለፈው 6 ወር 11.3 ቢሊዮን ዶላር ነው። ባወጣነው ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፈው 6 ወራት ነው። ካስገባነው 11.3 ቢሊዮን ዶላር ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። ይሄ ኢኮኖሚ ምን ያክል ጤናማ ጉዞ ላይ እንዳለ ያመለክታል። ነዳጅ፣ ማዳበሪያ ሲጨምሩበት ደግሞ አብዛኛው ወጪያችን ጤናማ በሚባል ሴክተር ላይ እንደዋለ ያሳያል። በዚህ ምክንያት ኦፍ ኮርስ 3.4 ቢሊዮን ከዚህ ቀደም እናስገባ የነበረውን በሀገር ውስጥ ማምረት በመቻላችን ጭምር ነው ኢምፖርቱ እንደዛ የቀነሰው። በዚህ ምክንያት ሪዘርቫችን የውጭ ምንዛሪ አነሰ ተባለው የተከበሩ ምክር ቤት አባል በኢትዮጵያ ታሪክ በእርሶም በአባቶም ዘመን ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት በኢትዮጵያ ታሪክ እና የውጭ ምንዛሪ አሁን ካለን በብዙ ጥፍ ማደግ አለበት የሚል ጉጉት ካሉት እኔም ከርሶ ጋር ነኝ። አሁን ካደረግነው በላይ ማደግ አለበት፣ ትክክል ነው። ግን ከነበረው ጋር አያወዳድሩት። በጣም ቀንና ጨለማ ማለት ነው። ብርሃንና ጨለማ እንደማወዳደር ያህል ነው። የኢትዮጵያ ሪዘርቭ አሁን ያለበት ደረጃ በጣም በከፍተኛ ደረጃ ተሻሽሏል። ተሻሽሏል ማለት ግን በቅቷል ማለት አይደለም። ስለዚህ በአብዛኛው የኢኮኖሚ አመላካች ሲታይ የተከበረው ምክር ቤት የመጨረሻ ዘመኑም ስለሆነ የተሳካለት ምክር ቤትም ስለሆነ እስካሁን ካሉ ምክር ቤቶች የተሻለ ውጤት ያመጣ ምክር ቤት ስለሆነ ኮራ ብሎ ደረቱን ነፍቶ ስራ ሰራው ቢል ይሻለዋል። እኔ እናንተን ቁጥጥርና ድጋፍ የማየው በዛ መልክ ነው። የተሻለ ስራ ሰርታችኋል ብዬ ነው የማስበው። ውጤቱ የሚያሳየው እሱ ነው። ይሄን ደግሞ ያመጣው ነው እኛ ብቻ ሳይሆን በጋራ ስለሆነ ማለት ነው። ግሽበት በሚመለከት በጣም ጥሩ ኮንሰርን ከብዙ የምክር ቤት አባላት ተነስቷል። የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ የጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዝ አሁን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን 2 እየበላን በቀን 3 የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይህን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት
ለምን ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሚኒቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው ቻሌንጂንግ ኤሪያ የግብይት ስርዓቱ ነው። የተከበረው ምክር ቤት ያስታውሳል። የቅዳሜና እሁድ ገበያን ጀምር ብዬ ለእናንተ ሳቀርብላችሁ ስንት ዓመት እንደሆነ ባላስታውስም አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን ቆምን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛይ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። አስቡ 6 ዓመት ሲሆን የት እንደሚደርስ። የእሁድ ገበያ እንደዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታ እና በጅለታልን መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቀደም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሆን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመርን ነው። ይሄ ጉዳይ የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል። ከዚህ ውጪ የተከበረው ምክር ቤት ከዚህ ከወጣችሁ በኋላም ዳታ አገላብጣችሁ እንድታዩ የምፈልጋቸው አንዳንድ ወሳኝ ኮሚቴዎች አሉ። አንዳንድ ኤሪያስ አሉ። አንደኛው መብራት። የመብራት ቢል ኢትዮጵያ ውስጥ ያለው የመብራት ቢል ከመላ አፍሪካ ዘ ቺፐስት የሚባል የመብራት ቢል ያለው ኢትዮጵያ ውስጥ ነው። ዘ ቺፐስት ከመላ አፍሪካ። ኢትዮጵያ ውስጥ በኪሎዋት አወር 0.05 ሴንትስ ይከፈላል። 0.05 ሳንቲም ነው በኪሎዋት አወር የሚከፈለው። ሩቅ ሳንሄድ እዚህ ኬንያ ብንሄድ 0.19 ሳንቲም በኪሎዋት አወር ይከፍላሉ። ከኛ 280% ይጨምራል። ዩጋንዳ ብንሄድ 0.1 ሴንትስ በኪሎዋት አወር ያስከፍላሉ። ከኛ በ260% ይጨምራል። ሩዋንዳ ብንሄድ 0.13% ያስከፍላሉ፣ 160% ይጨምራል። እነዚህ ሻል ያሉት ናቸው። በዚሁ አካባቢ 500 እጥፍ ይበልጣል። ትቼው ነው እሱ እንዳታው። መብራት በሃውስሆልድ ሌቭል ለዜጎቻችን ቺፐስት የምናቀርብ ሀገር ነን። ይሄ ለኢንፍሌሽን ቀጥታ ትርጉም አለው። ሁለተኛ ውሃ። በሃውስሆልድ ሌቭል ኢትዮጵያ በሜትር ኪዩብ 0.32 ሳንቲም ታስከፍላለች ለውሃ። ናይጄሪያ ብትሄዱ 0.65 ነው። የኛ 0.32 ነው። የናይጄሪያ 0.65 ነው። ከእጥፍ በላይ ማለት ነው። ኬንያ ብትሄዱ 1.15 ነው የሚያስከፍሉት፣ ከ4 እጥፍ በላይ ማለት ነው። ሳውዝ አፍሪካ ብትሄዱ 2.4 ሴንትስ ያስከፍላሉ። የኛ 0.3፣ የደቡብ አፍሪካ 2.4። ዲፍረንሱን ተመልከቱት። ውሃ በማቅረብም ቺፐስት ነው ኢትዮጵያ ውስጥ ያለው። በቂ ነው ወይ? የጥራት ችግር የለበትም ወይ? አይቆራረጥም ወይ ብለን ጥያቄ ማንሳት እንችላለን። በዋጋ ደረጃ ግን ቺፐስት ነው። ኤሌክትሪክ እንዲቋረጥ ከሚያደርገው ነገር አንዱ
የትራንስሚሽን ላይን ማርጀት ፕሮፐርሊ ያለመስራት፣ በየከተማ የምታዩት ሽቦ ድር እሱን ለመቀየር ነው ኮሪደር የመጣው። እነዚያ ስራዎች ሲሰሩ ሎሱ እየቀነሰ የሚሄድ ከሆነ ብዙ ኢነርጂም ጥቅም ላይ ማዋል ይቻላል። ውሃም እንደዚሁ ነው። ኔትወርኩ ችግር አለበት። ብዙ ስራ ይጠበቅብናል። በዋጋ ደረጃ ግን ከየትኛውም አፍሪካ ሀገር ጋር አንወዳደርም። ነዳጅን በሚመለከት ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ የተባለው እንደዚህ አይመስለኝም። በሌላ ዓለም እኔ የማውቀው በነዳጅ ማደያ በየቀኑ የነዳጅ ዋጋ ይለጠፋል። በየቀኑ አንዴ ይጨምራል፣ አንዴ ይቀንሳል። አሜሪካን ሀገር ብትሄዱ ከማደያ ማደያ ከርቀት ታያላችሁ ዋጋውን። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። እየተሸከም ነው አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ቅድም እንዳልኳችሁ ፓምፑ ትራክተሩ በመጨመሩ ምክንያት ከዚህ ቀደም ከምናስገባው ቁጥር ይበልጣል አሁን የምናወጣው ወጪ። ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች። ለምሳሌ በቅርቡ አማን ሚዛን ሄጄ ነበር። አማንና ዲማ መካከል በጥቂት ኪሎ ሜትር ውስጥ በርካታ ማደያዎች ሲሰሩ አየሁ። ጠይቄው ነበር ፕሬዝዳንቱ። አማንና ዲማ መካከል የሚያስፈልገው የቡና ማቀነባበሪያ ነበረ። የሚያስፈልገው የሌማት ማቀነባበሪያ ነበረ። ግን የሚገነባው ማደያ ነው። ማደያው ደግሞ በስታንዳርድ መሰረት ወደታች ተቆፍሮ ታንከር ያለው አይደለም። ማደያ የሚል ታፔላ ልክ እንደዚህ እንደሚለጠፉ ሱቆች ማለት ነው። በእያንዳንዱ የኢትዮጵያ ጫፍ አካባቢ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ቦረና ብትሄዱ፣ ጫፍ ጫፍ አካባቢ ማደያ ማለት ልክ እንደ ፋሽን መጥቷል። ለምን? ከዚህ ድጎማ እየወሰዱ ለመሸጥ። በእኛና በጎረቤት አገራት መካከል ያለው የዋጋ ልዩነት እዚህ ያለውን ነገር ለማመሰቃቀል ምክንያት ሆኗል። ይህን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቋጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቋጠር የሚያስችል ስራ መስራት እየሞከረ ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ይሄን ነው ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው።
ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን። በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩን ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በድህነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ። የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል። ፋይናንሻል ሴክተር በሚመለከት ፋይናንሻል ሴክተር ቀድሜ እንዳነሳሁት አንዱ መቀየር የምንፈልገው ኤሪያ ነው። ከተለወጡ ጉዳዮች ውስጥ አንዱ ወለድ ማሻሻል ነው። ወለድ በማሻሻል የነሱን ትራንዛክሽን ማሳደግ ነው። ሁለተኛ በባንኮች መካከል ያለውን የገንዘብ ግብይት፣ የዶላር ግብይት በናሽናል ባንክ ብቻ የነበረውን በጎንዮሽ እንዲያደርጉ ማስቻል ነው። በዚህም ባለፈው 6 ወር ከግማሽ ትሪሊየን ያላነሰ ገንዘብ ተሻሽጠዋል። ትልቅ የገንዘብ ምንጭ ማስፊያ መንገድ ሆኗል ስርዓት ለውጡ ማለት ነው። በዚህ ምክንያት የገንዘብ አቅርቦት በ6 ወር ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድር ካለፈው ዓመት ሲወዳደር 68% ጨምሯል። ያቀረብነው ብድር ግን 123% የጨመረ ሲሆን ከዚያ ውስጥ 90% የሄደው ለግል ሴክተር ነው። ይህ ትልቅ ምርታ ነው። በለውጡ ጊዜ የነበረው እዳ የሚሄደው ፕራይመሪሊ ወደ መንግስት የልማት ድርጅቶች ሲሆን አሁን ወደ ፕራይቬት ሴክተር መሆን ችሏል። ይሄ ፋይናንሻል ሴክተሩ እንዲነቃቃ እንዲያድግ በር ከፍቷል ብዬ አስባለሁ። በሪፖርት ብቻ ግን ሳይሆን ወጣ ብለን የእያንዳንዱን የፋይናንስ ተቋም ህንፃ ብንመለከት እንደዚህ ያለ ህንፃ ዝም ብሎ አይገነባም፣ እድገት አለ ማለት ነው። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ? የእኛዎቹን አያቀጭጭም ወይ? አይጎዳም ወይ?
እንዴት ይታያል ተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ካለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚያም የተገኘ ውጤት፣ ልምድ፣ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም። ባንኮች ባንክ መሆን ባለባቸው ደረጃ የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል። ለዚህም ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የእኛን ፋይናንሻል ሴክተር ማሳደግ ሚና ይኖራቸዋል። ልክ ሳፋሪኮም መጥቶ ቴሌኮምን ከተኛበት እንዳነቃነቀው ማለት ነው። ያግዛል። ይሄ ደግሞ ዝም ብሎ አይደለም። የኛ ባንኮች ከአጠቃላይ ኢኮኖሚው ያላቸው ድርሻ ከ5 እስከ 7% ብቻ ነው የኛ ባንኮች። ኬንያ ግን ስንሄድ ከ6 እስከ 8% ድርሻ አላቸው። ለምን? የውጮችም ስላሉ። ናይጄሪያ ስንሄድ ከ10 እስከ 12% ከአጠቃላይ ኢኮኖሚ ባንኮች ድርሻ አላቸው፣ በርከት ያሉ የውጭ ባንኮች ስለሚንቀሳቀሱ። ደቡብ አፍሪካ ደግሞ ከ13 እስከ 15% ከአጠቃላይ ኢኮኖሚው የባንክ ሴክተር ድርሻ አለው። ለምን? ለረጅም ጊዜ የፕራይቬት ባንኮች የደረጃ አቅም ስለገነቡ የውጩን ጨምሮ። ይህን እድል ማጣት የለብንም። በአንድ በኩል በቂ ብድር አይቀርብም፣ ፋይናንሻል ዲፕኒንግ ይቀረዋል፣ ፋይናንሻል ኢንክሉዥን ስራ ያስፈልገዋል እያል፣ በሌላ በኩል ደግሞ እውቀትና ቴክኖሎጂ የሚገኝበትን ዘርፍ መዝጋት ይጎዳል እንጂ አይጠቅመንም በሚል እምነት ነው የተሰራ ያለው። ያ ሲሆን ግን ከውጭ የምናስገባቸው ባንኮች እንዳለ መጥተው የኛን ባንክ አቅም የኛን ባንክ ውስን ልምድ የሚያንኮታኩቱ እንዳይሆኑ ምን ጥንቃቄ ይደረጋል ለሚለው፣ አንደኛ የውጭ ዜጋ በዜጋ ደረጃ በኢትዮጵያ ባንኮች ውስጥ ኢንቨስት ማድረግ የሚችለው ማክሲመም 7% ነው አንድ ዜጋ። ሁለተኛ ተቋማት ከሆኑ ኢንስቲትዩሽንስ ከሆኑ ማክሲመም 10% ነው ኢንቨስት ማድረግ የሚችሉት። ስትራቴጂክ ኢንቨስተር የምንላቸው በፋይናንሻል ሴክተር የሚገቡ ከሆኑ ማክሲመም 40% ነው ሼር መያዝ የሚችሉት። በድምሩ የውጭ ባንኮች በተሰራው ሪፎርም የተከፈተው ማክሲመም 49% ሼር እንዲይዙ ነው። የግል የተቋም የነዛ የስትራቴጂክ ኢንቨስተር ተደምሮ 49% ሼር ነው የሚይዙት። ይሄ ራሱ የሚሆነው 5 ለውጭ ባንኮች የሚሰጥ ላይሰንስ በ5 ዓመት ጊዜ ይፈጸም ነው ያልነው። እና ምክር ቤት መጠየቅ ያለበት በጣም ኮንሰርቫቲቭ ናችሁ፣ ከፈታ አድርጉት፣ ይሄ በቂ አይደለም ካላችሁ ትክክለኛ ነው። እኛ ስላለቀቀን የድሮ በሽታ በጣም በትንሹ ነው የከፈትነው እንጂ ያን ያክል የኛም ባንኮች በሚያጠፋ መንገድ የተከፈተ አይደለም። 5 ላይሰንስ በ5 ዓመት ማክሲመም 49% ሼር ምን ጉዳት አለው? ከመጣ የግድ ከኛ ባንኮች ጋር ይሰራል ማለት ነው። የኛ ባንኮች ቢያደርጉስ ምን ይመከራል የተባለው፣ የኛ ባንኮች ባንክ መሆን አለባቸው። ባንክ መሆን አለባቸው። እቁብ ናቸው ብዬ አላሳንሳቸውም፣ ግን ባንክ መሆን አለባቸው። ባንክ ለመሆን ደግሞ በቂ አቅም አላቸው። ዝም ብሎ በየሰፈር ከሚከፈቱ ሰብሰብ እያሉ ሰውንም ካፒታሉን ቢደምሩ ትላልቅ ባንክ መሆን ይችላሉ። እንደ ሱቅ ቤት መሆን የለበትም። ባንክ ለኢትዮጵያ ጠንካራ 5-10 በቂ ነው። ጠንከር ካለ አሁን እንደምታውቁት ዲጂታል ዓለም ስለሆነ በዛም ስለምንጠቀም ማለት ነው። በየቦታ ከምንከፍት ሰብሰብ ቢሉ ይመከራል፣ ይመረጣል። አሊያ ውድድሩ ቀላል አይሆንም ማለት ነው። እስካሁን ባለው የፋይናንሻል ሴክተር ሂደት እነሱ እንዳይጎዱብን በጥንቃቄ ስለሆነ የውጮቹ ሲገቡ ተጨማሪ ካፒታልና ቴክኖሎጂ እናገኛለን እንጂ የሚፈራው ስጋት እምብዛም ይኖራል ብዬ አላስብም። በተለይ ባንኮቹ ላይ ባንክ መሆን የቻሉት ብዙ የሚጎዳሉ ብዬ አላስብም። ሌሎቹ ደግሞ ከሌላው ጋር የተሰናሰሉ ለማደግ ጥረት እንደሚያደርጉ ተስፋ አረጋለሁ። የስራ እድል በሚመለከት ስራ ተቀዛቅዟል፣
ስራ የለም ለተባለው በጥቅል መልስ በ6 ወር ውስጥ 2.6 ሚሊዮን ሰው ስራ አግኝቷል። ባለፉት 20 ምናምን ቀናት ደግሞ 670 ሺህ ገደማ ከዚያ በላይ ሰዎች ስራ ይዘዋል። ይሄኛውን ወር ከጨመር ከ3.3 3.4 ሚሊዮን በላይ ሰው ስራ ይዟል። ይሄ ድሮ በነበረን ፊገር በአመት የምናሳካው ነው። ለምን ሆነ? በየቦታው የገጠር ኮሪደር፣ የከተማ ኮሪደር፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ሜጋ ፕሮጀክቶች በተለይም አዳዲስ ፍሪ ትሬድ ዞኖች መፈጠር በመጀመራቸው በርከት ያለ ሰው ስራ እያገኘ ይገኛል። ይሄ ብቻ ግን አይደለም። የውጭ የስራ ዕድል ባለፈው 6 ወር ይሄኛውን ከጨመርን ይጨምራል ከ350 ሺህ በላይ ሰው የውጭ ስራ ዕድል አግኝቷል። ከነዚህ ውስጥ ከ7 እስከ 10 ሺህ የሚጠጉት ስኪልድ ፕሮፌሽናልስ ናቸው። ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከሳውዲ ከብዙ ሀገራት ጋር በፈጠርነው ስምምነት ሰዎች ሰልጥነው እዚህ መጠነኛ ቋንቋ መጠነኛ እውቀት ይዘው ተፈትነው ነው የሚሄዱት። ባንክ አካውንት ከፍተው ልክ ሌላ ሀገር እንደሚደረገው በተወሰነ ጊዜ ዓመት ስራ ውስጥ በቂ ገንዘብ ይዘው ሀገራቸው ለመመለስ የሚያስችል በጣም ጤነኛ በሚባል ሴክተር የሚሳተፉ ናቸው። ይሄ ከዚህ ቀደም አልነበረም። ሶስተኛ ሪሞት ጆብ ያልነው ቨርቹዋሊ እዚህ ተቀምጠው ለውጭ ኩባንያ መስራት የሚባል ነገር ከጀመርነው እኮ ገና ዓመት አልሞላም። ባለፉት 6 ወራት ከ20 ሺህ ሰው በላይ እዚህ አዲስ አበባ ሆኖ ለውጭ ኩባንያዎች ቨርቹዋሊ የሚያገለግሉ ሰው ስራ ይዘዋል። ይሄ አዲስ ዊንዶ ነው፣ አዲስ የስራ መስክ ነው። በእነዚህ ሁሉ ተደማምረው በ6 ወር 3.6 ገደማ በ7 የዚህኛው ወር ከጨመርን ግን ወደ 3.3 4 ሚሊዮን ገደማ ሰው ስራ ይዟል። በቂ ነው አይደለም። አሁንም በጣም በርካታ ስራ መፍጠር አለብን፣ ሰው ብዙ ስለሆነ። ጅማሮ ውጤታችን ግን የሚያሳየው የመነቃቃት ምልክት እንዳለ ነው። ማዳበሪያው፣ ሪፋይነሪው፣ በክሪፕቶ ማይኒንግ የምንሰራቸው ስራዎች፣ የኤርፖርቱ ሲጨማመሩ በርካታ ሰዎች የበለጠ ስራ ዕድል እንደሚያገኙ ይጠበቃል። የመጨረሻው ጉዳይ ከቤት ጋር የሚነሳ ነው። ኢኮኖሚ በመልክ የተነሳው ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛ ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል ባንክ ዋስ ሆኖ ሰውየው ከባንክ ጋር ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም። እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ፣ የመሬት፣ የቴክኖሎጂ እና የዲዛይን ስራ እየሰራ ነው። ለምሳሌ እስካሁን የገነባናቸው ቤቶች የክራይ ቤት ብትወስዱ 4 ቤድሩም አፓርትመንት ሲገነባ በካሬ ስለሚሸጥ የሚገዛው ሰው በጣም ውስን ነው። 1 ቤድሩም ሲሰራ በ3 ቀን በ4 ቀን በ5 ቀን ያልቃል ተሽጦ። ለጊዜው ዲማንዱ ያለው 1 ቤድሩም 2 ቤድሩም ማለት ነው። ከዚህ ቀደም የነበረው ዲዛይን ሰማሙ ሞዲፋይ ማድረግ ያስፈልጋል። ቤቶች ሲገነቡ አንድ ሰፈር እዛው አካባቢ ትምህርት ቤት፣ እዛው አካባቢ ሱቅ ቤት፣ እዛው አካባቢ ልጆች መጫወቻ ከሌለ ቤት አለ፣ ትምህርት ቤት ፍለጋ ደግሞ ረጅም መንገድ ስለሚጓዙ በትራንስፖርት ወጪ ያስከትላል። ያ እንዳይሆን ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። በከተማ ፈንክሽናል የሆነ ከባቢ ለመፍጠር እየተሰራ ያለው ስራ
የተከበረው ምክር ቤት እንዴት እንደሚያይ እኔ ባላቅም በቅርቡ እንደምታውቁት በጣም በርካታ ሰዎች ከውጭ ይመጣሉ። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ስላለንበት ስለምንኖርበት እምብዛም ስራው የማይገባን ሰዎች በተለይ የምንችል ሰዎች ከግሉ ሴክተርም ጭምር የኔ ምክር ወጣ እያላችሁ እያያችሁ ነው። ብዙ ሀገራት ከዚህ ቀደም ባየንበት ቦታ ላይ ወይም ዝቅ ብለው ነው ያሉት። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካድ ጉዳይ አይደለም። ማን ሰራው? የእናንተ ልጆች፣ የእናንተ እህቶች፣ የእናንተ ወንድሞች። አሁን እዚህ ቦሌ መድኃኒዓለም ጋር የሚሰራውን ስራ ተመልከቱ። ቦሌ መድኃኒዓለም ድሮ እናውቀዋለን ምን እንደሚመስል። አሁን የሚሰራውን ተመልከቱ። ማን ሰራው? ወጣቶች፣ ሴቶች። መቼ? ሚድናይት። የእነሱን ስራ እንዳናራክስ ይሄ ጅማሮ መልካም ስለሆነ በገጠር መሻገር፣ በገጠር ኮሪደር እኔ እንኳን በጣም በርካታ ቦታዎች የጀማመርናቸውን አስመርቅ ያለው እንዳያችሁ ተስፋ አደርጋለሁ። እናንተም ስትሄዱ ተመልከቱ። በእያንዳንዱ ወረዳ ቢያንስ አንዳንድ ቦታ የተገነባ ነው ያለው። በገጠር ውስጥ ያለ አርሶ አደር ቤት ሶላር ያለው፣ ባዮጋዝ ያለው፣ ከብትና አርሶ አደር ተለያይቶ የሚኖርበት አውድ ለመፍጠር እየሞከር ነው። ለምን? ቅድም ጤና የተባለው በጀት እዛ ላይ ስለሚሰራ ነው። ለጤና ከመመደብ በሽታው እንዳይመጣ መስራት በጣም ስለሚያግዝ ሪቨርሳይድ ፕሮጀክት ጤና ነው። ወኮይ ጤና ነው። ባይክሩት ጤና ነው። መብራት ጤና ነው። የተከበራችሁ ምክር ቤት አባላት እዚህ ፓርላማ 4 ኪሎ ጋር ከዚህ ቀደም ሰዎች ወክ እያደረጉ ሲሄዱ ጉድጓድ ገብተው እግራቸው 2-3 መስፈሩን አታውቁም። ምን ያውቃለሁ እዚህ ለምን? ጨለማ ስለሆነ ስለማይደፈን ጉድጓድ ሰው እየተጓዘ ይወድቃል። ከዛ ሕክምና ይሄዳል። ከዛ መድኃኒት ይላል፣ እግሩ ይሰበራል፣ ቤተሰብ ይጎዳል። መብራት ጤና ነው። ወክወይ ጤና ነው። ግሪን ኢንቫይሮንመንት ጤና ነው። ይሄ ሁሉ በጀት ሲሰናሰል የኛ የሚያንስ አይመስለኝም። የክረምት በጎ ፈቃድ በመንግስትና በግል አጋርነት የሚሰሩ ቤቶች ሲደማመር እንቅስቃሴው ጥሩ ነው። እኛ ግን ምን ያደረግን ነው? የቤት ግንባታ ከፍተኛው ፈተና ግብአት ነው፣ ኢንፑት ነው። ብረት ከኦሩ በስተቀር ከሞላ ጎደል በርካታ ብረት ፋብሪካዎች ስላስፋፋን ባለፉት ዓመታት ቫልዩ አዲሽን ላይ ጥሩ ነው ያለነው። ኦር ላይ ጀማመርናቸው ጉዳዮች አሉ። እሱም ካሳካን የብረት ጉዳይ መልስ ያገኛል፣ ትልቁ ስራ ይመለሳል ማለት ነው። ሁለተኛ ሲሚንቶ ታውቃላችሁ፣ የግልም ቢሆን መንግስት በቀጥታ እየመራ እንዴት እንዳሳካው ሲሚንቶ እየጨመረ መሄድ አለበት። ዳንጎቴም ይጨምራል፣ ሌሎችም ጨምሮ መስፋት አለበት። ሲሚንቶ ከሰፋ ለግንባታ ስለሚያግዘን አልሙኒየም አንከር ኢንቨስተርስ እያመጣን ያለ ነው። በርካታ አልሙኒየም እየገባ ስለሆነ ኦልሞስት ስምምነት ላይ ደርሰናል። ያ ከተሳካ ትልቅ ምርታ ነው። ግራናይት፣ ማርብል ሰፋፊ ስራ የተሰራ ነው። በተለይ ሴራሚክ በሚቀጥለው ዓመት ኦልሞስት 100% ኢትዮጵያ አታስገባም። እስካሁን ቤት እንገነባው ድንጋይ ተሸክመን አመጣን። አሁን ግን በጣም ትላልቅ ፋብሪካዎች እየተገነቡ ነው። በዚህ ዓመት ያልቃሉ። በሚቀጥለው ዓመት ከሞላ ጎደል የተለየ ፍላጎት ከሌለ በቀር ቤዚክ ለሚባል ቤት ግንባታ ሴራሚክ አናስገባም። እነዚህ ኢንፑቶች በጣም ወሳኝ ናቸው። መስታወት ማክሲመም 1 ዓመት ሊፈጅብን ይችላል። መስታወት፣ ሴራሚክ፣ ግራናይት፣ ማርብል፣ አልሙኒየም፣ ሲሚንቶ፣ ቀስ ብሎ ደግሞ ብረት፣ እነዚህን ካሟላን አሁን የተፈጠረ ያለው እጅ የፈታ ወጣት ተደምሮ ብዙ ቁጥር ያለው ቤት መገንባት ይቻላል። ግን ይሄ ብቻ አይደለም። የቤት መስሪያ ፋብሪካ እያመጣን ነው። ምን ማለት ነው? እዚህ አዋሬ ላይ ሁላችሁም እንደምታስታውሱት በ3 ወር G+10 እና ከዚያ በላይ አሳክተን አሳይተናል መስራት እንደሚቻል ቀን ከሌት። አሁን ግን አንዳንድ ቦታ እየሞከርን ያለነው በ3D ዲዛይን የተሰሩ ቤት የሚሆኑ ምናልባት ከጥቂት ወራት በኋላ ሲያልቁ ልታዩት ትችላላችሁ። ፋብሪካዎች እያመጣን ነው። በአንድ ወር ብዙ ቤት የሚገነቡ ማለት ነው። እነዚህ ኢንፑቶች ካሉ
ፋብሪካው ከመጣ በቀላሉ ቤት ማስፋፋት ኢትዮጵያ ውስጥ የሚያስችል ነገር መፍጠር ይቻላል። ከሞላ ጎደል በአፍሪካ ፈጣን እድገት እያመጡ ካሉ ጥቂት ሀገራት ግንባር ቀደም ሆኖ ሊታይ የሚችል የኢኮኖሚ እድገት ያለው ኢትዮጵያ ውስጥ ነው። እንደ ከዚህ ቀደሙ የ10% ጂዲፒ ግሮዝ ሳይሆን በየመንደር በየሰፈራችሁ የሚታይ ማለት ነው። የሚታይ ፕሮጀክት በመጨረስ ከተማን በመቀየር ገጠርን በመቀየር በእያንዳንዱ ሴክተር ለውጥ ማምጣት የሚታይ የሚጨበጥ እድገት ኢትዮጵያ ውስጥ አለ። ካለንበት አረንቋ አንጻር የአሁኑ እድገት ገና የብዙ ዓመታት ስራ ይፈልጋል። 20-30 ዓመት ኮንቲኒውስሊ ካላደግን በቀር ካለንበት ደህንነት ጋር አይመጣጠንም። ይሄ ተስፋ አሁን የጀመርነውን በሚቀጥለው 10 ዓመት በዚሁ መልኩ አግሬሲቭሊ ከቀጠል ልጆቻችን እርዳታ፣ ደህንነት፣ የምግብ ችግር የመሳሰሉ ጉዳዮች ጋር ምናልባት እንደኛ በየቀኑ የሚጠቀሙበት ቋንቋ ላይሆን ይችላል። ያ እንዲሆን አበክረን እንስራ። ኢትዮጵያ አትጠራጠሩ፣ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። መስራት መስራት መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሰናሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ስማርት በጣም ፈጣን ልጆች ናቸው እየመጡ ያሉት። ታውቃላችሁ፣ ልጆቻችሁን በጣም ፈጣኖች። በ10 ዓመታቸው የሚያስቡትና የሚናገሩትን እኛ በ20 ዓመታችን ማናቅ የነበረ ሁኔታ ተፈጥሯል ኢትዮጵያ ውስጥ። ይህን ተገንዝበን በርትተን ብንሰራ የሀገራችን እድገት ይረጋገጥ ይችላል። ካደግን ደግሞ እነዛ ምንላቸው ጥቃቅን ችግሮችም ሊደፈቁ ስለሚችሉ የተከበረው ምክር ቤት አሁን ወደ ምርጫ ሰፈራችሁ ስትመለሱ እያንዳንዷን ፕሮጀክት እያንዳንዷን ልማት የማየት እንዲቀላጠፍ ማድረግ፣ የሚሰንፉ ሰዎች ይበልጥ እንዲሰሩ ማድረግ፣ ህዝብ ማስተማር ከሁላችን የሚጠበቅ ተግባር እንደሆነ መግለጽ እፈልጋለሁ። ለተገኘው የኢኮኖሚ ውጤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በከፍተኛ ደረጃ ኩራት ይሰማዋል። ይህ ምክር ቤትም የዚህ ኩራት አካል እንደሆነ ተስፋ አደርጋለሁ። አመሰግናለሁ።